ሰዓቱን እኮ ነው ያላወቅኩት። ዲያቆን ይቅርታ። ስንት ሰዓት ነው ከእንቅልፍ የምትነሳው? ጠዋት 1:30 ላይ ሆና 2 ሰዓት። አዩባ አለ እኮ በጠዋት ነው የሚነሳው። አዩባ እሱ መግባት ይችላል፣ ችግር የለም። አዩባ እንዴት አለ? ሰላም አለ ወይ? እሱ ብዙ ያገለግላል በልሳን። እሱ አሁን ኃይለኛ ፕሮጀክት ላይ ነው። ማንም ሰው እንዲነካው አያስፈልግም። ላይ ከኢቢኤስ የተሻለ ቲቪ እንደሚከፍት ተስፋ አደርጋለሁ። በጣም እግሩ ተንጠለጠለ እንጂ ወንበሩ ላይ ሲቀመጥ እሱን አንተ አልክ። አንተም በቅርቡ ወደ ሞሮኮ ነው ምናምን መሄድ አይቀርም ለዚህ ለግንባር። እኔ አምኜ ተቀብያለሁ እኮ ለመመለጥ። በቃ ይሁን፣ እኔ አምኜ ተቀብያለሁ። ዲያቆን ምንም ይሁን ምንም፣ ግን ቶሎ ቶሎ ፎቶ ተነስ። ፀጉር ነበረኝ ለልጆች የምታሳየው። አረ በቃል እኮ ዲያቆን ብዙ እኮ ይከፋ አይደለም እኮ እኔ እኮ ያው እርሱ እንደው ዝም ቱርክ ነው ለካ ቱርክ ነው። ያ ቱርክ መሄድ አይቀርም። ኧረ በመድኃኒዓለም እንደ ራስህን አታይም? እንደ አንዳንዴ እኮ ራስ ማየት ከባድ ነው። እንደዛ እንደ ሀገር የውሃ መስኖ ቅርጽ አውጥቶ እኔ ግን አላፈርኩበትም። ግን በፀጉሬ እንድሸማቀቅ እያደረጉኝ ነው አንዳንድ ሰዎች፣ እርስዎን ጨምሮ። አይ ምር ከሚያደግ እንደዚህ ይሻላል። ይበልብለናል። ልጅ ሆነ ከብት ጠብቀህ ታውቃለህ? ወይኔ ከተማ ነው ያደግኩት። ይቅርታ ዮባ፣ እስኪ እዚህ ላይ መልስ እልም ያለ ገጠር ነው ያደገው። ቁልቋል ጠበቀው እኮ በጅራፍ ምናምን እንኳን አይደለም እኮ በወንጭፉ ጊዜ ነው የነበረው። ባሌ ጎባና አይደል እንዴ? ከዝንጀሮ ጋር ነው የጠበቀው በደንብ። አሁን ገና በስሙ ጠሩት። ዲያቆን ያስተኩኝ በቤቴ እዮባ ምን እንደገጠመ ልንገርህ። ባሌ ጎባ አይ ቲንክ ስላሴ ነው ገብርኤል ጉባኤ ስንሄድ ያኔ መንገዱ በደንብ አልተሰራም። ተንኮለኛ ዝንጀሮ ነበር ከዳገት ላይ ድንጋይ የሚገፋ እና ካቻማሌዎቹ በመከራ ነው የሚያልፉት እና ሸርተቴ የሚጫወት ነበር እና ልደትዬም አሁን በዚህ ከቀጠለ እነፈለገ ሸርተቴ እንጫወትበት እንዳይሉ እዚህ ግንባር ላይ ቢያንስ እኔ ውጤታማ ጊዜ አሳልፌበት ልጅነቴን በአግባቡ ለቤተክርስቲያን ሰጥቼ በትምህርት ዓለምም ቢሆን ተምሬ ዩኒቨርሲቲ ገብቼ ወጥቼ ተመርቄ በስራ ዘርፍ ተሰማርቼ ነው ተገልብዬበት ነው። አንዳንድ ሰው በፀሐይ ይስቶ ነው ለቤተ ክርስቲያን ስትል ለመካነ ኢየሱስ ነው ለኢትዮጵያ ኦርቶዶክስ አይሆንም መቼም። እና ይህን ሁሉ ነገሮች አሳልፌበት እንደሆነ ሊታወቅልኝ ይገባል። ቅዱስ ጳውሎስ ትምክህት አያስፈልግም ነበር እንጂ ያለ ሲተርክ ስለራሱ አንዳንዴ ያው መቼስ ከአይሁዳዊ ማስተባይ ዕብራዊ ነኝ ብሏል ጳውሎስ እና እንደየቦታው ይገባል መናገር። ይሁንልህ። ለማንኛውም ግን ስቱዲዮ ብዙዎቻችን ጥያቄው ስቱዲዮ እንዴት ነው ለአጫጭር ሰዎች የማይሆነው ነው የተሰራው ስቱዲዮ። አጫጭር ሰዎችን ያላገናዘበ ስቱዲዮ እንዴት ተሰራ? እንዴትስ እንደዚህ አይነት ቅርጽ ሊይዝ ቻለ? እናንተ ብሎ እየለካው ነው። ሰላም እንደምን ናችሁ? ይሰማል ድምጼ? ጥያቄ ጠይቄ ነበርና ጥያቄን እዮብ አይተኸው አይደል? ጥያቄን ንገርልኝ። ለማን ነው? ለኔ ነው?
ነበርና ጥያቄ ያው በመልካምነት ከመለሳችሁልኝ ማወቅ የምፈልገውን ጽፍ ያለው ስክሮል አድርገህ ታገኘዋለህ። በስመ አብ በጣም ይቅርታ አድርግልን። አሁን ከዚህ ሁሉ ኮመንት ስክሮል እናደርጋለን ድገሚልን እንጂ። እሺ ግን በቅንነት ተረዱኝ ፕሊዝ። ኬት ቤተ ማለት ከመጽሐፍ ቅዱስ ውጪ ስላሉት መጽሐፎቻችሁና ስለ ምስሎች ማወቅ ፈልጌ ነው። ስለ እነሱ ነገሮች ማወቅ ይቻላል? ከመጽሐፍ ቅዱስ ውጪ እኮ ሌላ መጽሐፍ የለንም እኮ ነው። ልታስረዳኝ ፈልጌ ነው። ሁልጊዜ አንተን አይ ቲንክ ልደተ ቃል ያ እሱን ጠይቅ ስለሚሉኝ ነው። ሪፈር ተደርጌ የመጣሁት ወይ ጨራሽ። እሺ እንኳን ደህና መጣሽ። ሰላም ቢያቸው እስኪ መጀመሪያ ዲያቆን እስኪያስ አለ፣ ዮብ አለ፣ ዘማሪ ሙሌ አለ፣ የማለው ህዝቡ ሁሉ አለ። እዚህ 600 ምናምን ሰው እየሰማሽ ሁሉንም ሰላም ብያለሁ። ያው ያቁኛል ብዬ ስላሰብኩ ነው። ችግር የለውም። ሰላም ባልላቸውም ብዙም አይከፉም። እንደምወዳቸውም ያውቃሉ፣ እንደማከብራቸው ያውቃሉ። ግን ጥያቄን በቅንነት ፕሊስ መልሱልኝ። እኔ ኮንፊውዝድ ያደረገኝ ነገር አለ እና በብዙ ነገር ደስ የሚለኝ ነገር አለ። እነዚህ ሁለቱ ነገሮች ግን ጥያቄ ውስጥ ስለከተቱኝ ማወቅ ስለፈለግኩ ነው። አንድ ምስሎች፣ ስለ ምስሎች፣ ሁለት ደግሞ ከመጽሐፍ ቅዱስ ውጭ ስላሉ መጽሐፎች ነው። ቅር እንዳትሰኙብኝ። እንግዲህ ያው እኔ በቅንነት ነው የምጠይቀው። መልስ ካላችሁ ስጡኝ። እኔ ደግሞ መልሴን ይዤ ራሴ አገናዝባለሁ ማለት ነው። እኛ መልስ ለመስጠትማ እንዴት ቅር ይለናል? መልስ ለመመለስ የተቀመጥነው እኮ የምንችላትን ትንሿን ነገር የእግዚአብሔርን ቃል ከክርስቲያን ወንድሞቻችን ጋር ለመነጋገር ነው። ብቻ አንቺ በጥያቄ መልክ አቅርቢው። እዮባላ ምቻል ዲያቆን ይቅርታ እንግዲህ ያቋረጠችሁት ያው ወደ ቀጥታ ወደ ገደለው ገባች እህታችን። እንትን እንበል እዮባላ ወንድማችን ጠይቂ ለማን ትንሽ ደቂቃ ወደ ቤት ልግባ። ኦኬ እሺ እሺ በቃ አለው። እኔም ቀጥይ ናቲ። ሰላም ብያለሁ። እንኳን ደህና መጣ። ልደትዬ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። ሙሌ እንዴት ነህ? ዘማሪ ሙሉቀን እንኳን ደህና መጣ። ወየኝ ልደትዬ ደህና ነው ወይ? ዲያቆን እስቅያስ፣ ኢዮባ እና ሁላችሁን አለን። እግዚአብሔር ይመስገን። ሀናን ባለ ጊዜ ነው የሚለው ስሙ። የኤፍሬም ባለ ጊዜ እህት ነች። ቀጥይ ቀጥይ። ጠየቅኩኝ። ለጠየቅኳቸው መልስ ብቻ ነው እየጠበቅኩ ያለሁት። ጊዜ እህት ነኝ። ይቅርታ ግን የምጠይቀው ያቋረጥኳቸው ሰው ይቅርታ ብያለሁ። ዲያቆን አም ሶሪ፣ ይቅርታ ስላቋረጥኩ። ችግር የለውም። ምንም ችግር ስለዚህ እሱ ችግር የለውም። ግን ጥያቄ እኔ አሁን ጥያቄ የሆነብኝ ብዙ ነገር የምወደው ነገር አለና በእናንተ እምነት ውስጥ እነዚህ ነገሮች ግን እኔ ጥያቄ ስላደረጉብኝ በእግዚአብሔር ላይ ሌላ ነገር ማድረግ አይሆንም ወይ ለሚለው አይሆንም የምትሉኝ ከሆነ እሱ ላይ መልስ ስጡኝ። አሁን ምን መሰለሽ፣ ለምሳሌ አሁን በቅዱሳት ስዕላት ዙሪያ እኮ የጠየቅሽው ምን አሁን ለምሳሌ ስለ ስዕል ንገሩኝ ከሆነ ትምህርት እንድናስተምርሽ ነው በስዕላት ዙሪያ ላይ ብዙ ጊዜ እኮ ነው እጠይቃለሁ። እና ኪንግ ናታን እንኳን ደህና መጣ። ብዙ ጊዜ እጠይቃለሁ። እህቶች እኔም ባለሁበት ቦታ ጓደኞችም አሉኝ የእናንተ እምነት ተከታይ ስዕሉ ስር ሲያነቡ ያለውኝ እና በትንሿ ደግሞ ምስሏን ይዘውም ሲንቀሳቀሱ ያለው ጥያቄ ሆነብኝ ነው። እኔ ወሬ ከኦርቶዶክስ የመጣው አይደለሁም እና እሷን ይዘው ሲሄዱ ያለውኝ እንደገና ደግሞ ከመጽሐፍ ቅዱስ የሆኑት መጽሐፎችን ሲያነቡ ያቸዋለሁ። እነዛ ነገሮች የእውነት መንገዳችንን አይጋፉም ወይ? ትክክል ነው ወይ? ትክክል ከሆነ ደግሞ ምክንያት ስጡኝ። ለምንድን ነው ይሄ እየሆነ ያለው?
አውቄ አይደለም ጠየቃችሁ። እሺ ስለማላቅ ነው። እኔ ስለ ኦርቶዶክስ አላቅም። ስለ ምስሎቹ፣ ስለ ተጨማሪ እንደ መጽሐፍ ቅዱስ ስለሚነበቡ ነገሮች ለማወቅ ነው። አሁን ቀስ ብዬ ነው አይደል እየጠየቅኩ ያለሁት እኔ። ቆይ ልደተ ቃል ማለት ጥያቄ ቀስ ብዬ ነው አይደል? ይኸውልህ ወንድሞች ተረጋጊ ይሉኛል። ጥያቄ ነው እኮ የምጠይቀው። ሰዋት ችግር የለውም ተጠይቅ፣ ምንም ችግር የለውም። እሺ ኤኒዌይስ መልስልኝ በቃ። እሺ ያው የምንጠይቃቸውን ጥያቄዎች እርማት እየሰጠንባቸው እንሄዳለን። እንደ መጽሐፍ ቅዱስ የምናነባቸው ሌላ መጽሐፍ እንደ መጽሐፍ ቅዱስ የምናነበው ሌላ መጽሐፍ የለም። በአጠቃላይ እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። ከሱ ጋር አቻ ሆኖ እንደሱ የሚነበብ ሌላ መጽሐፍ የለም። መጽሐፍ ቅዱስ ብቻ ነው ያለን። መጽሐፍ ቅዱስ ብቻ ነው ያለን ስል እንደ መጽሐፍ ቅዱስ ተደርጎ ሌላ የሚነበብ መጽሐፍ የለንም እያልኩኝ ነው እንጂ በቤተክርስቲያን ውስጥ ገድላት፣ ድርሳናት፣ ተአምራት እነዚህ መጽሐፍቶች የሉም እያልኩኝ ሳይሆን እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። መጽሐፉ እሱ ብቻ ስለሆነ በመጽሐፍ ቅዱስ ደረጃ አይሳሳቴ መጽሐፍ ያለን መጽሐፍ ቅዱስ ነው እና ያ እንትን መሆን አለበት፣ ግልጽ መሆን አለበት። ከዚህ አንጻር ነው። እሺ አሁን ወደ ቅዱሳት ስዕላት ስንገባ በእኛ በቤተክርስቲያን ውስጥ ቅዱሳት ስዕላት ብለን የምንቀበላቸው የሰማዕታት አሉ፣ ወይንም ደግሞ በጣም በተቻለሽ አቅም ማለት ነው ሀናኒ እህቴ በቅንነት ለመረዳት ሞክሪኝ። እሺ የምናገረውን ነገር ምናምን ነገር በቅንነት እሺ፣ በጣም ነፃ በሆነ አይኖር ጌታን የእውነት በቅንነት ነው የምረዳው። የምር ለመጠየቅ ነው የመጣሁት። የእውነት በጣም ጎበዝ። በዛ ከሆነ ያስማማናል። ሔዋን አስገቡልኝ ከይቅርታ ጋር ቆይ፣ ነይ ግቢ ሔዋን፣ ኢንቫይት አድርጌሻለሁ፣ ነይ ግቢ። ስለዚህ ቤተክርስቲያን ውስጥ ቅዱሳት ስዕላትን እኛ ልናመልካቸው አንጠቀምባቸው፣ ወይንም ደግሞ ዲያቆን ገብታ ሚዩት አድርግልን። ዲያቆን አለ። ስለዚህ በአጭሩ በስዕላት ዙሪያ ላይ ያሉትን ነገር ልናገር። እግዚአብሔር ያዘዘውን እንቀበላለን፣ ያላዘዘውን ደግሞ አንቀበልም። ለምሳሌ በዚህ በዘጸአት እግዚአብሔር አምላክ ለእስራኤላውያን ወይም በሙሴ በኩል ከሰጣቸው ጥቅሶቹ እያንዳንዱን አውጥቼ ያነባሉ እና ከሰጣቸው ሕግ ውስጥ መሰረት ለምሳሌ በሰማይም በምድርም ምንም አይነት ነገር ቀርጸው ሌላ ነገር እንዳያመልኩ አዟቸዋል። እስራኤላውያንም ደግሞ ያንን ነገር አያደርጉም። ስለዚህ እኛም ደግሞ ቀርጸን በላም ምስል ይሁን በጊደር ይሁን በውሻ ይሁን በአንበሳ በምንም አይነት መንገድ ቀርጸን የምናመልከው ነገር የለም። የምናመልከው የአምልኮ መስዋዕትን የምንሰዋለት ለአንዱ ለሰማይና ለምድር ለፈጠረ በአንድነትና በሶስትነት ለሚመለከው ለእግዚአብሔር ይሆናል ማለት ነው። ስለዚህ ይህንን እንይዘዋለን። እንደገና ግን እግዚአብሔር ደግሞ አታምልኩ ብሎ ከእግዚአብሔር ከሱ ውጭ ሌላ መመለክ እንደሌለበት አስረድቶ እንደገና ግን መስዋዕት ሊያቀርቡ ሲሉ ስሩ ብሎ ያዘዛቸው ደግሞ ሁለት ኪሩቦች ደግሞ አሉ። ቅረጽ ብሎ ደግሞ ያዘዙ። እዚህ ጋር አትቅረጽ አለ እግዚአብሔር። እሺ እሱን አትቅረጽ ያለውን አንቀርጽም፣ ቅረጽ ያለውን ደግሞ እንቀርጻለን። አትሳል ያለውን ወይም ደግሞ አታድርግ ያለውን አናደርግም። በዚህ በኩል ደግሞ አድርግ ያለውን ደግሞ እናደርጋለን። በቤተክርስቲያናችን ቅዱሳት ስዕላት ሲጀመር መነሻቸው ላይ ስማቸው ቅዱሳት ስዕላት ተብሎ ነው የሚነሳው። ቅድስናቸውም የሚመነጨው ከስዕሉ ሳይሆን ስዕሉ ላይ ካለው ከዛ ጻድቅ ወይ ከዛ ሰማዕት አንጻር ያ ስዕል ቅዱስ ተብሎ ሊጠራ ይችላል። ቅዱስ ያስባለው ፔንቱ ወይም ወረቀቱ ወይም ቅቡ ወይም ከለሩ ወይም አሳሳሉ ማማሩ አለማማሩ ሳይሆን ቅዱስ ያስባለው በቅድስና የኖረው እዛ ላይ ሪፕሬዘንት ያ ነው ማለት ሳይሆን ያን ሪፕሬዘንት አድርጎ ጳውሎስ ከሆነ ጳውሎስ ማለት ነው። ቅድስና የሚኖር ህይወት ነው እንጂ የሚሳል ህይወት ስላልሆነ ማለት ነው። ስለዚህ ቅዱሳት ስዕላት የሚያስባላቸው ከቅዱሳኑ ታሪክ ህይወት አንጻር የተነሳ እንደሆነ ግልጽ ነው። ጥቅሶችን ላስቀምጥ ከይቅርታ ጋር ሀናን አንዴ ዘጸአት ስንት ነበረ ዮባ? እሺ ዘጸአት 25:17 ቴንኪው።
አመሰግናለሁ። ይኸው ዘጸአት ምዕራፍ 25 ከቁጥር 17 ላይ እንደዚህ ይላል፣ ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም ከ1 ክንድ ተኩል የሆነ የስርየት መክደኛ ስራ፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ፣ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ አሁን ለምሳሌ እግዚአብሔር አምላክ 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ስንት ኪሩቤሎችን? 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ከዛ በፊት ግን እግዚአብሔር ምን ብሎ ነበር ሲያዛቸው የነበረው? በሰማይም በምድርም ለራሳችሁ ምስል ወይም ደግሞ ቀርጻችሁ እንዳታመልኩ ብሎ የተናገረ አምላክ እንደገና ዘጸአት ምዕራፍ 25 ከቁጥር 17 ላይ ደግሞ ከነ ዲዛይኑ ጭምር በእንደነዚህ አይነት መንገድ ቀርጸው መስራት እንዳለባቸው ሲናገራቸው ደግሞ እንመለከታለን። ስለዚህ ከዚህ አንጻር የተከለከለው አንጠቀምም፣ የተፈቀደውን ግን እንጠቀማለን። እንደገና አንደኛ ነገሥት ምዕራፍ 6 አንደኛ ነገሥት ማለት ነው መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 29 ላይ ደግሞ ያለውን ነገር እንመልከት። እንዲህ ይላል ከቁጥር 28 ጀምሮ ኪሩቤልንም በወርቅ ለብጣቸው ይላል። በቤቱ ግንብ ሁሉ በዙሪያው በውስጥም በውጭም የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቅረጽ፣ የቤቱንም ወለል በውስጥና በውጭ በወርቅ ለብጠው አለ። ለምሳሌ እግዚአብሔር አምላክ እንግዲህ እዚህ ጋር እንደምትመለከቱ ቤተ መቅደሱን ሲያሰራ ነው አይደለ? ለዳዊት ልጅ ሰለሞን ይህንን ነገር እየተናገረ ያለው ሰው የከለከለው እንከለከላለን፣ እኛ ያዘዘውን ደግሞ ተቀብለን እንሄዳለን። ስለዚህ ዛሬ በእኛ ቤተክርስቲያን ቤተ መቅደስ የምንመለከታቸው ቅዱሳት ስዕላት የመጀመሪያው ተግባራታቸው ምንድነው? የዛን የቅዱስ ታሪክ የሚገልጹ፣ ሁለተኛ ተጋድሏቸውን የሚያሳይ፣ እንደገና ደግሞ ሕያው ቤተክርስቲያን ውስጥ ያሉ በክርስቶስ ኢየሱስ አምኖ የሞተ ሰው ስሙ እንደማይጠፋ በቤተክርስቲያን ውስጥ አካል ሆነው እንደሚቀጥሉ የምናሳይበት ትልቁና ዋነኛ ማስረጃው። እናም ደግሞ ቅዱሳት ስዕላት የሚያስፈላቸው ደግሞ ከዛ ቅዱስ ታሪክ አንጻር እንደሆነ ተናገርን። እነዚህኛዎቹን ስዕላት የከለከለ የመጽሐፍ ቅዱስ ጥቅስ የለም። ሌላኛው አናመልካቸውም። ትልቁ ነገር ሊሰመርበት የሚገባው አናመልካቸው። እነሱ ፊት ተቀርቦ የሚደረገው ጸሎቱ ለስዕሉ ሳይሆን ጸሎቱ ለስዕሉ ለምሳሌ የጌታ ኢየሱስ ክርስቶስን ስዕል መስቀል ላይ ያለው ከፊት ለፊታችን ሆኖ ጸሎት ብናደርግ በቀጥታ ልንመለከት የምንችለው ወይም ልናይ የምንችለው ምኑ ነው? ስለ እኔ ስለ ዓለም ሕዝብ ሁሉ ራሱን ለሞት አሳልፎ የሰጠ ክርስቶስ እሱን መከራውን እያሰብኩ ጸልያለሁ እንጂ የምጸልየው ለስዕሉ ወይም ወደ ስዕሉ አይደለም ማለት ነው። ስለዚህ ያ ጀስት ሪፕሬዘንቴሽን ይሆናል ማለት ነው። ክርስቶስ በፊታችሁ እንደተሳለ ሆኖ እንዲል መጽሐፉ ማለት ነው። ስለዚህ ያ ስዕል እየተመለከ ሳይሆን ወይ ለዛ ስዕል የተጸለየት ሳይሆን በዚያ ስዕል በኩል እንደዚህ መከራን ስለ እኔና ስለ ዓለም ሕዝብ ለተቀበለው አምላክ ወደ እርሱ ልመናዬን እያቀረብኩኝ እንደሆነ ግልጽ ነው። ስለዚህ ስዕሉ እዛ ጋር መቀመጡ ምን ጥቅም አለው ስንል፣ አንደኛ መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። ሁለተኛ ወንጌል ላልገባቸው የእግዚአብሔርን ቃል አንብበው መረዳት የማይችሉ ሰዎች በምን በኩል ልንሰብክላቸው ወይንም ደግሞ ከክርስቶስ ጋር ልናስተዋውቃቸው እንችላለን? ሌላ ምንም አይነት መንገድ የለም። ለማይሰማ ሰው፣ አይኑ ብቻ ለሚመለከት ሰው፣ ማንበብ ለማይችል ሰው በምን አይነት መንገድ ነው እግዚአብሔርን ቃል ልንሰብክለት የምንችለው? እንደተሰቀለና እንደሞተ ልናሳየው የምንችለው መጀመሪያ ወንጌልን ለመስበክ ከምንጠቀምባቸው መሳሪያዎች ውስጥ አንደኛው ምንድን ነው? ስዕላት ናቸው። ሰው አንድ ቦታ ክፍት ይሁን። እሺ ይቅርታ ሞዴሬተር እኔው ራሴ ያስገባል። ከዚህ በኋላ የምናስገባው የሚወያይ ሰው ነው ፕሊስ። እሺ ለዛ ስዕላትን ከዚህ አንጻር ነው የምንጠቀማቸው። መጽሐፍ ቅዱስም የከለከላቸውን እንከለከላለን። አጠረስ አደረገው ያልተከለከሉትን በቤተ መቅደስ ውስጥ ተስለው እንዲቀመጡ ያደረጉትን እንቀበላለን። ለአምልኮ ወይም ደግሞ በቀጥታ አምልኮ የምናቀርብላቸው ግን ስዕል ቅዱሳት ስዕላትም የሉ ምንም አይነት ነገር የለም። በቃ ከአንዱ ከአምላክ ውጭ የሚመለክ ሌላ ምንም አይነት ነገር የለም ማለት ነው ባጭሩ። በዚህ ዙሪያ ላይ ያለን ኮንሰፕት ከመጽሐፍ ቅዱስ ጋር ተያይዞ ገድላትና ድርሳናት ናቸው። አዋልድ መጽሐፍት ተብሎ ይታወቃሉ በቤተክርስቲያን። ምን ማለት ነው? የመጽሐፍ ቅዱስ ልጆች እንደማለት ነው። የምንቀበላቸውም ከአባታቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። እስካልተጋጩ ድረስ ነው የምንቀበላቸው
ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። ስለዚህ ተሳሳተ መጽሐፍ ናቸው እንደ መጽሐፍ ቅዱስ አይደሉም። ስህተት በቀላሉ ሊገኝባቸው ይችላል። ስህተት ሲገኝባቸው እርማቱን የምትሰጠው ማናት? ቤተክርስቲያን። ስለዚህ ከዚህ አንጻር ትሰጣለች። አሁን አንተ ሊጋጭ የለም ብለክ ነው የምታስበው? እርማቱን ውስጥ ትሰጣለች ቤተክርስቲያን ካገኘች ትሰጣለች። ለምሳሌ እኔ ጋር የታረመ ታምረ ማርያም አለ። ያው እዛ ጋር አስቀምጫዋለሁ። ከዚህ ፊት ቪዲዮ ሰርቼ አሳይቻቸዋለሁ። 16ቱን ህግጋት ለመጠበቅ አንሻ የሚለውን በአንሻ የሚለው ቃል ልክ 16ቱን ህግጋት መጠበቅ አይገባንም በሚል መንገድ ነበረ በቀደሙት ህትመቶች ላይ የነበረ። አሁን ግን ታርሞ የወጣው ታምረ ማርያም ላይ ያ ክፍል ላይ ምንድን ነው የሚለው? እንሻ የእግዚአብሔር ባሪያ መሆንን አንሻ የሚል ፓርት ነበረ። ኖ የእግዚአብሔር አገልጋይ ባሪያ መሆንን እንሻ ተብሎ ታርሞ ወጥቷል። ይህ ምን ያሳያል? በቀላሉ እነዚህ ታምረ ማርያም ላይ የቃላት ስህተቶች፣ የጽሁፍ ስህተቶች፣ ከመጽሐፍ ቅዱስ ጋር የሚጋጩ ሀሳቦች ቢኖሩበት ቤተክርስቲያን ልክ እንደዚህ አርማ ታቀርባለች። ይሄ አንዱ ማሳያ ነው። ሁለቱም ታምረ ማርያሞች እጄ ላይ ያሉ ከዚህ በፊት ቪዲዮ እንደውም ሰርቼ አሳይቼበታለሁ። ስለዚህ የቤተክርስቲያን መጽሐፍት ናቸው። አገልግሎታቸውም ደግሞ ክርስቲያኖች በሃይማኖት እንዲበረቱ እንዲጸኑ ነው። ከመዳን ትምህርት ጋር ከቤተክርስቲያን ትምህርት ጋር ከመሰረታዊ የክርስትና ትምህርት ጋር በማይጋጭ መንገድ የተቀመጡ መጽሐፍቶች ናቸው። ባጭሩ አንድ ሰው ወደ ቤተክርስቲያን ሲመጣ በእርግጥ ማወቅና መማር የሚኖርበት መሰረታዊ የክርስትና ትምህርትን ይሆናል ማለት ነው። ቅዱሳት ወይም ደግሞ ገድላትን፣ ድርሳናትን፣ ተአምራትን ሰው በሃይማኖቱ ከበረታ ከጸና ዶግማውን፣ እምነቱን፣ ሃይማኖቱን ጠንቅቆ ካወቀ ከተረዳ በኋላ በነዛ መጽሐፍት ደግሞ እየታነጸ ይሄዳል። ስለዚህ እንደ መጽሐፍ ቅዱስ የሆኑ መጽሐፍት ሳይሆኑ ከመጽሐፍ ቅዱስ ጋር የማይጋጩ መጽሐፍት ናቸው። ልክ እንደ መጽሐፍ ቅዱስ አይሳሳቴ ወይም ኢንፋለብል የሆኑ መጽሐፍት አይደሉም። ስህተት ሊገኝባቸው የሚችሉ ፋለብል የሆኑ መጽሐፍቶች ናቸው። እናም ደግሞ በቤተክርስቲያን ውስጥ ያሉ የቅዱሳንን ታሪክ ሕይወት የሚዘግቡ የሚያሳዩ ናቸው። የሃይማኖትን መከራከሪያም አይደሉም። ከመጽሐፍ ቅዱስ ውጭ የሆኑት እናንተ ጋር ያሉት መጽሐፎች ሁሉ አንተ ምንም ከመጽሐፍ ቅዱስ ጋር አይጋጩም ብለህ ነው የምታስበው? ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍት የሚለው ቃል አይመጥናቸውም። በነገራችን ላይ ከመጽሐፍ ቅዱስ ውጭ ከሆነ ቃሉ እንደዛ ለሚነገረው በቤተ ክርስቲያናችሁ ውስጥ ገድላትና ድርሳናት፣ ታምራት እንዲህ መጽሐፍቶች አሉ። እኚህ መጽሐፍቶች ከመጽሐፍ ቅዱስ ጋር ይጋጫሉ ውስጥ ይኸውልህ፣ ጽሁፉ ላይማ የመጽሐፍ ቅዱስ እንትን እኔ ልገልጽልህ የፈለግኩት ያው መጽሐፍ ቅዱሱ ለብቻ እነሱ ለብቻ አይደሉ እንዴ? ተመለሰልሽ ግን ጥያቄው የቅዱሳት ስዕላቱ ጥያቄ እየሰማሁህ ነው። እኔ ጥያቄን ጠይቄሃለሁ። እየሰማሽኝ ነው። እሱማ ስዕላት ላይ አንስተሽ የነበረው ጥያቄ ግን ተመለሰልሽ? አዎ እሱ ነው ሰምቻለሁ። ግን የምጠይቀው ጥያቄ አለኝ። ግን አሁን አንተ እየታረሙ ነገሮች አሉ ስላልክ ሰምቼሃለሁ። ትሰሚኛለሽ? እንዴት አትሰሚኝም? ገስት እኔ ጋር እስከገባሽ ድረስማ ታዳምጪኛለሽ። ይሄ አባባል ተመለሰልሽ ወይ? እስከ የተወሰነ ሴንስ ሰጠሽ ወይ? ከዚህ ፊት ወይንም በዛ ዙሪያ ላይ ስለኛ የነበረሽ እምነትና አመለካከት አዎ እኔ የምረዳበት አሁን ከአንተ ከተናገርከው የተረዳሁት ነገር አለኝ በትንሹ። ምክንያቱም እኔ እነሱን ነገር ነው የሚለምኑ የሚመስለኝ ማለት ነው። ስዕሎቹ ላይ ስለማያቸው በእነሱ ወደ እግዚአብሔር ሰው እነሱ ነገር ላይ ነው ምስሎቹ ላይ ነው የሚለምኑ የሚመስለኝ። ብዙ ነገር ሳይ አልጠይቅም። ለምን ሰው በገባው መንገድ ነው የሚሄደው። ተጭኛ አልጠይቅም። ያን ነገር የተወሰነ መልስ አግኝቻለሁ። ደግሞ ሞር ጠይቃለሁ ሌላ ጊዜ ማለት ነው። አሁን ግን ቅድም እንዲህ ታምረ ማርያም ላይ ታረሙ ምናምን ስላልከው መቼ ነው የታረሙ? በቅርብ ነው ወይስ በፊት ነው ወይስ መቼ? በቅርብ ነው። በቅርብ በዚህ ዓመት የታረመ ነገር አለ? ማለት ኦኬ። ይሄ ታርሞ የወጣው ታምረ ማርያም ነው? እሺ በቃ እኔ ይሄን ደግሞ አንብቤ መጥቼ ጥያቄ ሲኖረኝ እጠይቃለሁ። አመሰግናለሁ። እኔ አንድ ጥያቄ ልጠይቅሽ ከይቅርታ ጋር ፈቃደኛ ነው? ምንድን ነው የምጠይቀኝ? ደነሻል እየተማርኩ ነው ያለሁት። እንደዳንኩ በደንብ እንደዳንኩ አውቃለሁኝ። ግን
በደንብ ደግሞ እንድነግር ደግሞ ከፈለግ እኔም በደንብ ስዘጋጅ እነግራለሁ። እኔ ልጠይቅህ ነው የመጣሁት አይደለ? ልጠይቅህ ለማወቅ ነው የመጣሁት። ከዛ በኋላ ከእውቀቴ በኋላ ትጠይቀኛለህ። ድነሻል ላልከው ግን በጣም ጥግ ድረስ ድኛለሁ። ያን ነው የማውቀው። ጥግ ድረስ ድኛለሁ ስላልሽ እስኪ ጥግ ድረስ መዳንሽን እዚህ ውስጥ ላሉት ለ1100 ሰዎች በጥያቄና መልስ መንገድ ማስረዳት እንችላለን። ዳን አንተም ታውቀዋለህ ግን ቆይ አይደለም እሱ እኔ አሁን ጥያቄ ልጠይቅ ነው። እኔ የገባሁት ጥያቄ ልጠይቅ ነው። እናንተ በጣም ጎበዝ። እኔ ተማሪ ነኝ፣ እናንተ አስተማሪዎች ናቸው አይደለም? በዚህ ነው እኔ የምጠይቅ አንድ የምነግራችሁ ነገር ግን ምንም አይነት አላማ ይዤ የመጣው አይደለሁም። ሁሉም ወዳጆቼ ናቸው። ማወቅ ስለፈለግኩ ነው የመጣሁት። ከዛ በተረፈ ግን በአንድ ጥያቄ የምለቅህ አይደለሁም። እኔ ፈቃደኛ ኮን በምትገባ ቁጥር ምጠይቅህን እያዘጋጀሁ ይዤ እመጣለሁ። ስለ እኔ መዳን ጉዳይ በእርግጠኝነት ድኛለሁ፣ አምኜ ድኛለሁ። አለቀ። ሌላ ምንም አይነት ነገር የለም ከኔ እዛ ላይ ትንሽ በእርግጠኝነት ከዳንሽ እኔ ደግሞ ሀናን እህቴ መዳን አለብሽ፣ ከጨለማ ወደ ብርሃን መምጣት አለብሽ ብዬ አምናለሁ። ይሄ እምነቴ ማለት እኔ ከጨለማ ወደ ብርሃን መጣው በሚገባ እውነት ነው። ጌታ ኢየሱስን ማግኘት አለብሽ፣ የክርስቶስ ቤተክርስቲያን አካል መሆን አለብሽ ብዬ እኔ ደግሞ ወንጌልን ለአንቺ ለመስበክ ነው። በዛው አረጋግጬ ወንጌልን ስበከኝ፣ እስኪ ስበከኝ ወንጌልን። አቶ አሁን ድኛለሁ ስላልሽው ነገር እንዳልዳንሽ ላሳይሻል። ከይቅርታ ከፈቀድሽልኝ እንዳልዳንኩኝ ልወቅ፣ ችግር የለም ስበከኝ። በጣም ጥሩ። ግን አንቺ እንዳልዳንሽ ለማወቅ አንቺ ድኝበታለሁ ብለሽ የምታምኝበትን ትምህርት ልትነግሪኝ ይገባል በመጀመሪያ ደረጃ። አይመስልሽም? አንተ እኔን ወደ አንተ ወደ ትክክለኛው ነው አይደለም ያልከው እንድመጣ እስኪ ስበከኝ። በጣም ጥሩ። እንግዲህ መጽሐፍ ቅዱስ ላይ መዳን በእምነት ብቻ ነው ብሎ እንዳላስተማረ መጽሐፍ ቅዱሱ በራሱ በተደጋጋሚ የተናገራቸው እውነቶች ናቸው። እና ሰዎች እንዴት ይድናሉ የሚለውን ሀሳብ መጽሐፍ ቅዱስ ሲያስቀምጥ ሰዎች ያምናሉ፣ አምነው ይጠመቃሉ። ከዛም ደግሞ የጌታ የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ይቀበላል። ከዚህ ውጭ መዳን የለም። ከሚስጥራት ውጭ፣ ከቅዱስ ቁርባን እንዲሁም ከቅዱስ ጥምቀት ውጭ የመዳን ምንም አይነት አማራጭ ሆነ መንገድ መጽሐፍ ቅዱስ አላስቀመጠም። እናም በመንፈስ ቅዱስ ይታተማሉ። ስለዚህ ሐናን እህቴ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ የእግዚአብሔር ቃል እንደሚናገረው ወደ ዓለም ሂዱ አለ። ቁጥር 15 ላይ ወንጌልን ለፍጥረት ስበኩ አለ። ይኸው ለአንቺ እየነገርኩሽ እንዳለ ነው ማለት ነው። ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ በዘላለማዊ ባህሪው በመለኮት ከአብ ጋር አንድ የሆነ በኋላም በሥጋ የተገለጠ ከሁለት ባህሪ አንድ ባህሪ የሆነ ክርስቶስ ኢየሱስ ሰው የሆነው ይህ አምላክ በመስቀል ላይ ሞቶ ሕይወቱን ከሰጠን በኋላ ለሐዋርያት ከማድረጉ በፊት ከነገራቸው እጅግ በጣም ጥልቅ ትምህርት ውስጥ ወንጌልን እንዲሰብኩ ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። አይ ቲንክ አለሽ ወይንስ ዝም ብዬ ነው አለሽ? ስበክ የሚሉማ ፖዝ መሆን አይቻልም ወይ ስልክ ገብቶባት ሊሆን ይችላል ምናልባት አለሽ እየተማርኩ ከእዩባ ጋር እየተደዋወላችሁ ሁለታችሁም ፖዝ ሆነ በተመሳሳይ ሰዓት ይቅርታ አንዴ ስልክ ገባብኝ፣ ከስተመር መጣብኝ። ለዛ ነው አንዴ ሶሪ፣ በጣም ይቅርታ። የዩም ያንቺ በኩል ሰዓት ፖዝ ሆነ። እየተነጋገራችሁ ነው። አግዛት ማለት እየተማርኩ ነው ብላለች። ከማን እንደምትማር እስኪ ጠይቃት። እንዲህ በያችሁ ምናምን እያላት ቆይ እየተማርኩ ነው ብላለች። ከማን እንደምትማር ጠይቋት ነበር እና አንቱ ነው ብዬ አይደለም ማውራው። ተመለሰሻል። እኔ የምማረው ከመጽሐፍ ቅዱሴ ነው። ባይዘዌ እኛም ጋር በጣም የሚደብረኝ ነገር ትችት የሚባል ነገር በእምነት ላይ አያስፈልግም። ቆይ አንድ ጊዜ ይቅርታ አድርጊልኝና እባክሽ አሁን ወደ ሀሳባችን እንመለስ። ይቅርታ በጣም እኛ እየተቀላለድን ያለ ነው እና ወጣች። እኔ ለምንድን ነው ቆይ የሚጨቃችሁ?
የመዳናችሁን እውነት ለመናገር ለምንድን የሚከብዳችሁ? ለምንድን የሚጨንቃችሁ? አይማ ማምለጫ መንገድማ ምክንያት ሊሆን አይችልም። ድንግል ነው 4 ነጥብ ጥግ ድረስ የሚወጣ ድኛለው ጥግ ድረስ የመዳኔን እውቀት አውቃለሁ ያለ ሰው ተረጋግቶ ስለዳንበት እውነት ማስረዳት ይኖርበታል። በቃ ይሄ ነው ብሎ መናገር አለበት እንጂ ነይ ግቢ ሀናን ምክንያት ፈልገሽማ አትውጪ፣ ነይ ግቢ። ብትገቢ የተሻለ ነው። አሁን እንደ ድሮ ክርስቲያኖች ፊት መጥቶ የትኛው ፕሮቴስታንት በቃ ድኛለው ኢየሱስ ጌታ ነው እንደዚህ ብለህ ማለፍ ምናምን አትችልም። አሁን ያፋጠጠሃል ክርስቲያኑ በሚገርም ሁኔታ። እንዴት ዳንክ? ምን አይነት የመዳን ትምህርት ነው ያለ ብሎ ይጠይቃል። አሁን ላይ ያለው ክርስቲያን ደስ በሚል ሁኔታ ይህንን ደግሞ መናገር ይኖርባቸዋል ፕሮቴስታንት ወንድሞቻችን። እንደው የላይ ስብከት የለም። አሁን በቃ በጥልቀት መሰበክ አለበት። እኔ አሁን እህቴ እንዳልዳነች ውስጤ ይነግረኛል፣ ካላት እምነት አንጻር ከቤተክርስቲያን ውጭ መሆኗ ማለት ነው። እሱ ብቻ ለእኔ ፕሩፍ ነው። ስለዚህ ያንን ነገር ደግሞ ከማስረጃ ጋር እንደ መጽሐፍ ቅዱስ ሌላኛው ማወቅ ያለብን ሰው አንድ ሰው ዝም ብሎ መጽሐፍ ቅዱስን ብድግ ብሎ አንብቦ ከዛ በኋላ ተረድቼ በግሌ ድህነትን አግኝቻለሁ ማለት ራሱ አይችልም። መጽሐፍ ቅዱስ አያጠምቅ፣ መጽሐፍ ቅዱስ ቁርባን አይሰጥ፣ ራሱ መጽሐፉ እንካ ብሎ ቁርባን አይሰጥ፣ እንካ ብሎ ጥምቀት አይሰጥ። መጽሐፉ ራሱ ስታነበው ያለ አስተማሪ ልታነበውና ልትረዳውም ደግሞ አትችልም። እንዲያማ ከሆነ ሐዋርያት የመጀመሪያ ስራቸው መሆን የነበረው መልእክታትን መጽሐፍ ነበር። ጽፎ በቃ በተን ብሎ ኢየሩሳሌም መቀመጥ የነበረባቸው። ከዛ ሰው እያነበበ እዛው በቃ እየዳነ ሊሄድ ማለት ነው። እንደዛ አልተደረገም በመጽሐፍ ቅዱስ ታሪክ ወይም ደግሞ በክርስትና ዓለም ታሪክ ውስጥ የተደረገው ነገር የሚሆኑ ነው። ወንጌል ተሰበከ፣ ሰዎች ያምናሉ፣ ይጠመቃሉ። ከዛ ደግሞ መልእክቱ ይሰጣቸዋል ማለት ነው። በዚህ አይነት መንገድ ነውና ይሄ ዝም ብሎ ከመሬት ተነስቶ መጽሐፍ ቅዱስን አንብቤ ድኛለሁ ተብሎ ሊነገር አይችልም። ማን አስተማረች? መጽሐፍ ቅዱስ። መጽሐፍ ቅዱስ ዝም ብሎ ተነስቶ ሰዎች እንደዚህ የሚያስተምር መጽሐፍ አይደለም። አስተማሪ ያሸዋል መጽሐፉ ራሱ። ያለ አስተማሪ እንዴትስ ሊያውቁት ይችላሉ? አይችሉም። ያለ አስተማሪ ሊያውቁት አይችሉም። መልእክቱ ለማን ይጻፍ እንዴት ተጻፈ አይቻልም። እና እስኪ ዲያቆን ዮባ ሌሎቻችሁ ሀሳብ ካላችሁ ወደ ሌላኛ ሰው እንቀጥላለን። ናቲ እንኳን ደህና መጣ ወንድማችን። ኮንስቃያስ ኢዮባ ሁላችሁም መኩይ እንዴት ናችሁ? ከታችም ያላችሁት ሰላም ነው? ልደትሻ እግዚአብሔር ይመስገን። እንዴት ነህ ናቲ? አለው ልደትሻ። እድል ከሰጣኝ ጥያቄ አንድ ልጠይቅ። ጠይቅ ትችላለህ። ኦኬ ልደትሻ እንትን መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የተጻፉት ነገሮች መጽሐፍ ቅዱስ ትክክለኛ መሆኑ ምንድነው ማስረጃችን? መጽሐፍ ቅዱስ ራሱ ትክክል መሆኑ ምንድነው ማስረጃችን? መጀመሪያ ማስረጃ ቤተክርስቲያን ናት። ምክንያቱም ከመጽሐፉ ቀድማ የነበረችው ቤተክርስቲያን ናት። ቤተክርስቲያን ደግሞ እውነተኝነቷ የሚያረጋግጠው ደግሞ መንፈስ ቅዱስ በመንፈስ ቅዱስ የምትመራ መንፈስ ቅዱስ ያላት ቤተክርስቲያን ስለሆነ መጽሐፉ ትክክል አይሆን የሚለውን የምታስረዳለ ቤተክርስቲያንና ቅዱስ ትውፊት ነው። ቤተክርስቲያን ራሷ በመጽሐፍ ቅዱስ ቃል አይደል የተመሰረተችው? መጽሐፍ ቅዱስ ላይ ባለ ነገር ቤተክርስቲያን የተመሰረተችው በክርስቶስ ደም ነው። ኢቨን ከመጽሐፉና ከምንም በፊት መጽሐፉ ከመጽሐፉ ለሰዎችም መጽሐፉ ከመድረሱ በፊት ቤተክርስቲያን ተመስርታለች። መጽሐፉ ግን እንዴት እንደተመሰረተች ነግሮናል። ግን የተመሰረተችው ከመጽሐፉ በፊት እንደሆነ ደግሞ ራሱ መጽሐፍ ቅዱስ ራሱ ይናገራል። ምንድን የሚለው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያን እሰራታለሁ የሲኦል ደጆችም ሊያናውጣት አይችልም ብሎ በሚናገርበት ሰዓት ላይ የተጻፈ የአዲስ ኪዳን መጽሐፍ የለም ማለት ናትሻ የለም። ምንም የተጻፈ መጽሐፍ የለም። ትምህርቱ ግን ወይም ደግሞ ክርስቶስ ተናግሮታል። ኢቭን ከክርስቶስ ሞቶ ተነስቶ ከሄደ በኋላ ነው አለ። እሱም ለምሳሌ የዮሐንስ ወንጌል ተጽፏል ተብሎ እንኳን የሚታሰበው በ90 አካባቢ ነው። የጳውሎስ መልእክታት በብዛት ተጻፉ የሚባለው 60ኛው አካባቢ ላይ ኢቨን ተሰብኮ ስብከቱ ብዙ ቦታ እንደሄደ ለዛ ደግሞ መጽሐፉ ራሱ ምስክርነት ሲሰጥ ትመለከታለህ። ምንድን ነው የሚለው? የገላትያን መልእክትን ቀድመ ብታነበው ለምሳሌ ጳውሎስ ቀድሞ እነሱ ጋር መጥቶ እንደሰበካቸው ይናገራል። ለምሳሌ ራሱ መጽሐፉ እንደዚህ ይላል። ገላትያን 5 ታነበው ለምሳሌ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል።
ሶናት ይህ መጽሐፍ ከመጽሐፉ በፊት ገላትያ ላይ ቤተክርስቲያን ነበረች ማለት ነው አይደለ? ይናር አይደለ? ስለዚህ እየጻፈው ያለው ራሱ ለማን ነው? ገላትያ ላይ ላለችው ቤተክርስቲያን አይደለ? ኦኬ። ከዚህም የተነሳ ከዚህ ጽሁፍ በፊት እኔ አሁን የማወራው ስለ ቴክስቱ ነው። ስለ ቴክስቱ ነው የማወራው፣ ስለ ጽሁፍ ወረቅ ስለተጻፈው ነው እንጂማ ቃሉ የእግዚአብሔር ቃልማ አለ። ከብሉይ ኪዳን ጀምሮ እኮ አለ አይደለ? እግዚአብሔር ቃል በነቢያቱ በኩል አለ። ብቻ ተናግሮታል እግዚአብሔር። ከአዳም ጀምሮ ስትመለከት አዳምና እግዚአብሔር ያደረጉት ንግግር ኦሪት ዘፍጥረት ላይ አለ። ስለዚህ ቃሉ ቀድሞም አለ። ግን ወረቅ ሲጻፍ ቀለም አምጥተ ሸራ ወጥረ ቆዳ ወጥረ ስትጽፈው የተጻፈው ግን እኛ መጽሐፍ ቅዱስ የምንለው ቴክስቱን የተጻፈው ነው። መጽሐፍ ቅዱስ ካለን ስለተጻፈ ነገር እያወራን እንደሆነ ግልጽ ነው። መጽሐፍ ቅዱስ ብለን አይኔ እኮ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ብለን መናገራችን። መጽሐፍ ቅዱስ ካል ስለተጻፈው የእግዚአብሔር ቃል እየተናገረ ስላልተጻፈው የእግዚአብሔር ቃል ነው የምናገረው ካል እሱ ትውፊት ነው የሚሆነው በቃላችንም ሆነ በመልእክቶቻችን ብሎ እንደተናገረ ጳውሎስ። ስለዚህ የገላትያ ቤተክርስቲያናት ከመጽሐፉ በፊት ወይም ከዚህ መልእክት በፊት ቤተክርስቲያኒቱ አለች፣ ክርስቲያኖችም እዛ ህብረት ያደርጉ ነበር ማለት ነው። ቀጠላለና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ክፉ እንደሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይልና ቁጥር 8 ላይ ነገር ግን እኛም ቢሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ይሰብክላችሁ የተረገመ ይሁን ይላል። ናቲያው በዚህ ንግግር መሰረት ከሰበክንላችሁ ብሎ ሲናገር ጳውሎስ የገላትያ ክርስቲያኖችን ይሄንን መልእክት ከመጽሐፉ በፊት ወንጌል ሰብኳቸው ነበር አልነበረም? ከሰበክንላችሁ ካለ ሰብኳቸዋል ማለት ነው። ከሰበክንላችሁ። ስለዚህ የሰበከላችሁ ታዲያ በቤተክርስቲያን ውስጥ ነው ማለት ነው አይደል? ኦኬ። ስለዚህ መጽሐፉ ትክክለኛ ለመሆኑ ፕሩፍ የምታደርገው ቤተክርስቲያን ናት። ለምን? ቃሉ ቀድሞ ምን ስላለ እሷ ጋር ትምህርቱ ምን ስላለ። ለምሳሌ አንድ ምሳሌ ልስጥናል። በመጀመሪያው መቶ ክፍለ ዘመን የነበሩ የግኖስቲክ መናፍቃን ነበሩ። ሌላ በጣም ክፉ ሌሎች መናፍቃኖች። የጴጥሮስ መልእክት ለምሳሌ ሲዶ ማቴዎስ የተባለ መጽሐፍ ነበረ። የማርያም ወንጌል የሚባል ነበረ። የጴጥሮስ ወንጌል የሚባል በጣም ከአራቱ ወንጌላቶች ብዙ ወንጌላት ነበሩ። በጳውሎስ ስም የተጻፉ መልእክታት ነበሩ። እንደው ቤተክርስቲያን ቀድማ ኤግዚስት ባታደርግ ኖሮ ማን ይለየው ነበር? ስለዚህ ቤተክርስቲያን ምን አደረገች ማለት ነው? ከወንጌላት አራት ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ ብቻ የማርያም ወንጌል የሚባል የለም፣ የበርናባስ ወንጌል የሚባል የለም፣ እንደገና የጴጥሮስ ወንጌል የሚባል የለም ብላ ቁጭ አደረገች። የጳውሎስንም ከ14ቱ ውጭ ሌላ ጳውሎስ የጻፈው መልእክት የለም ብላ የጴጥሮስም ከነዚህ ውጭ የለም ብላ ይሄ በዘመን ውስጥ ቤተክርስቲያን እየተናገረች የመጣችው። እንዴት ይህን ልታደርግ ቻለች? ቢካዝ ትምህርቱ መጀመሪያ ቀድመዋል። እንደውም አንድ ካነበብኩት መጽሐፍ ላይ የሚላል መሰለኝ ቅዱስ ኢራኔስ አጋይነስ ቴረሲስ የሚለው መጽሐፉ ላይ በትክክል አላስታውሰውም ቦታ በሰዓቱ የነበሩት መናፍቃን ከሚያደርጉት ትልቁ ስህተት ይላል። ትልቁ ስህተት በሐዋርያቱና በሐዋርያቱ ስም መልእክታትን ለቤተክርስቲያን መጻፍ ነበረ። ልክ ከጳውሎስ እንደተጻፈ ልክ ከጴጥሮስ እንደተጻፈ አድርገው መልእክትን የመላክ ስራ ይሰሩ ነበር። ታዲያ ግን ቤተክርስቲያን አስቀድማ ትምህርቱ ስላላት የሚመጣላትን ሁሉ አትቀበልም። ትምህርቱን ቀድማ ስለምታውቀው ከመጀመሪያው ጳውሎስ ከሰበከው ስብከት ጋር ሌላ በሱ ስም የተላከ መልእክት ሲመጣላት ምን ትለው ነበረ? ይህ የጳውሎስ ስብከት አይደለም እያለች ትለየው ነበር። ጥሩውን ከመጥፎ ትለይ ነበር። ትክክለኛውን አስቀመጠችው፣ ሪዘርቭ አደረገች። ከዛ በኋላ ዛሬ እኛ ተጠቀምነው ማለት ነው። ኦኬ እሺ፣ ይቅርታ ለምሳሌ ማለት ነው ለተሻ አሁን ላይ ቤተክርስቲያን አለች አይደለ? ቤተክርስቲያን ስንሄድ አሁን የምንማረው የእግዚአብሔርን ቃል ነው አይደለ? ከመጽሐፍ ቅዱስ ምንማረው መጽሐፍ ላይ የተጻፈው ነው የእግዚአብሔር ቃል። በትውፊት የተጻፈው ነው የእግዚአብሔር ቃል። በዛ ጊዜ የተጻፈ ነገር ከሌለ ምንድን ነበር ቤተክርስቲያን ውስጥ የሚማሩት አለ? በቃል ስብከት። ይሄ አሁን ባይብል ላይ ያለው ማለት ነው። አሁን መጽሐፍ ቅዱስ ላይ ያለውን ቀድሞ ነበር። በጣም ሰፋ ባለ መንገድ ሊሆን ይችላል የሚማሩት። ሊሚትድ የሆነ ነገር አይደለም። ለምሳሌ ምን ይላል መሰለህ ጳውሎስ ተሰሎንቄ ላይ እንደዚህ ብሎ ይናገራል። እዚህ እየጠየቅ ያለው ጥያቄ በጣም ወንደርፉል ነው። አይ ዶንት ኖ ኢንተረስቲንግ ነው። መታወቅ ያለበት ነገር እያደኩና መንፈሳዊ ነገር ስላት ጥያቄ ወተካላል ከጥምቀትና ከመዳን ብቻ ወጥቻለሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል። ሁለተኛ ተሰሎንቄ ላይ ያለው ሁለተኛ ተሰሎንቄ
ምዕራፍ 2 ቁጥር 15 ላይ እንግዲያስ ወንድሞች ሆይ አለ ጸንታችሁ ምን በሉ ቁሙ፣ በቃላችንም ቢሆን በመልእክቶቻችን ያስተማርናችሁን ወግ ያዙ አለ። በምንና በምን አለ ጳውሎስ? በቃልም እኩል ባለስልጣን ነው የቃሉ ስብከት። በነገራችን ላይ የሐዋርያቱ ከመጽሐፉ ጋር በቃላችንም በመልእክቶቻችንም የሰበክንላችሁን ወይም ያስተማርናችሁን ወግ ያዙ ብሎ ተናገረ። ስለዚህ በቃል የተሰበከውን ትይዛለህ። ግን መጽሐፉን ስናየው አስቀድሞ በቃል የተሰበከው ስብከት በቤተክርስቲያን ውስጥ አለ። ስለዚህ በሰዓቱ ክርስቲያኖች አምልኮትን የሚፈጽሙትም ምንም የሚያደርጉት ሐዋርያት በሰዓቱ በሚሰብኳቸው በቃል ስብከት ነው። ከቃሉ ስብከት ባሻገር እንደ ተጨማሪ ደግሞ ምን ያደርጉላቸው? ጳውሎስ መልእክት ሊጽፍ ነበር። ለምሳሌ ናቲ ሐዋርያት ስንት ናቸው? 12 አይደል? ሐዋርያት ስንት ናቸው? 12 አይደል? 12 ለሁሉም ተመሳሳይ ሚሽን የተሰጣቸው አይደል? ናቲ ምን የሚል ማለት ነው? ወንጌልን ስበኩ የሚል አይደል? የምስራቹን ስበኩ። ስለዚህ በ12ቱም ሐዋርያት የሚሰበከው የማን ቃል ነው? የእግዚአብሔር ቃል። ስልጣኑ እኩል ነው። ግን መልእክታትን የጻፉት ስንቶቹ ናቸው? አራት ናቸው። እንደውም ያልጻፉት ይበልጣሉ አይደል ከጻፉት? ኦኬ አብዛኛው አልጻፉትም። ስለዚህ ያልጻፉት የሐዋርያት ትምህርት እና ታዲያ ወረቀት ላይ ስላላረፈ በሰዓቱ ምንም አይጠቅምም ልንል አንችልም። ስለዚህ እነዚያ መልእክታትን ያልጻፉት ሐዋርያቶች ክርስትናን አስፋፍተዋል። በጣም ዓለም ላይ አስፋፍተውታል ክርስትናን። ግን የጻፉትንም ነገር የለም። ትምህርታቸው ግን በቤተክርስቲያን ውስጥ አለ። ለዚያም ደግሞ በዓለም ላይ የተበተኑት ክርስቲያኖች ምስክር ናቸው። ስለዚህ ለምሳሌ በታሪክ ውስጥ ቶማስ ህንድ አካባቢ እንደሰበከ ይታመናል። ይህን ነገር ታውቃለህ? ህንድ አካባቢ ህንድ ላይ ሲባል ሰምቻለሁ። ምንም የጻፉ መልእክት የለም። ህንድ ውስጥ ግን ክርስቲያኖች ሊኖሩ የቻሉት እሱ ከሰበከው ስብከት አንጻር ምንም ያስቀመጠላቸው ጽሑፍ የለም። በቃሉ ሰብኳቸው ግን ክርስቲያኖች ነበሩ በዛን ሰዓት እሱ በሚሰብክበት ሰዓት ላይ። ከዛ ደግሞ ጊዜው እንትን እያለ ሲመጣ አሁን መጽሐፍ ቅዱስ ካኖናይዝ ሲደረግ ደግሞ ቤተክርስቲያን ተባለቻቸው። በቤተክርስቲያን በኩል ደግሞ ካኖናይዝ የሆኑ ቡክ ደግሞ ደረሳቸው። ከዛ በፊት ግን ካኖናይዝ ከመደረጉ በፊት ቡኩ ወይም መጽሐፉ ግን የቶማስ ስብከት ስለነበራቸው ዝዚች ጣዖት በስፋት ይመለክበታል ተብሎ የምትታመንበት ሀገር ላይ ክርስቲያኖች አሉ ዛሬም ድረስ። ከየትም የመጡ አይደሉም። ከጥንት ጀምሮ የተሰበከውን ትምህርት የያዙ ናቸው። ከዚህ አንጻር የመጽሐፍ ቅዱስን አይሳሳቴነት ወይም ደግሞ ኢንፋሊብልነት የምታረጋግጠው መጽሐፉን የሰጠችው ቤተክርስቲያን ናት ማለት ነው ራሷ። እሺ አመሰግናለሁ። እሺ ልደትሻ እስኪ በሰፊው ደግሞ ሌላ ጊዜ ይጠይቃለሁ። ጥሩ ነው። ትንሽ ሴንስ ሰጠ። የበለጠ ደግሞ ያለበት ቦታ ስለማይመች ነው ብጽፈው ምናምን አሪፍ ነበረ። ሌላ ጊዜ ደግሞ ቴንኪዩ በጣም አሁን ግን የሆነ መስመር አስይዘኛል። እሺ ናትሻይ ምንም ችግር የለም። አንተ ላይ የቀድሞ አቅሜን ማምጣት አለብኝ። አይደረግም እንደዚህ ከእጃችን ዲያቆን ያምሩበታል ዛሬ። ለትሻ በቃ ቦታ ልቀቅ። በቃ ሰው አስገባች ታቾኝ ሰላለ ናቲ አቤት ዲያቆን ሳትሄድ በፊት ቅዱስ ጳውሎስ ዕብራውያን 11:32 ላይ ስታነብ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታይ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል ብሏል አይደል? ለምን ይመስላል እነሱን ያነሳቸው? ወር ደግሞ ኢየሱስ ክርስቶስ የሉቃስ ወንጌል ላይ ምዕራፍ 24 ቁጥር 44 ላይ ስለ እኔ በነቢያት በመዝሙራት እና በመጽሐፍት ሁሉ የተጻፈው ይፈጸማል ብዬ የነገርኳችሁ ቃሌ ይህ ነው ይላል። ስለዚህ መጽሐፍት ከመጻፋቸው በፊት ልደት እንዳለ የመጽሐፍ ቅዱስ ጥናት የሚባል ትምህርት አለ እና እሱም መጽሐፍቶች ፈልገ ብታገኝ በጣም ብዙ ነገር ታተርፍበታል። የት ነው የሚገኙት? ያቆንስ መጽሐፍ ቤተክርስቲያን በሱ ነግራ ቤተክርስቲያን ሌላ ቦታ የለም። ቤተክርስቲያን አንድ ቤተክርስቲያን አይደል ያለችው? ልክ ነው። ኢትዮጵያ ላይ ያለችው ቤተክርስቲያን
እሺ ከልደትሽ ጋር ሲናወራና እንፈልገዋለን። በዚህ አጋጣሚ ሰላም ብያቸዋለሁ። ልደት ዝም ብዬ ገባሁ። ሁላችንም ሰላም ናቱ። ሜይ ቢ አንድ ነገር ሼር አደርጋለሁ እና ለውስጥ ሰላም ላይ እንዳረሳ። እሺ ዲያቆን ወይ ቴሌግራም ላይ ኃይል በልክ። ቴሌግራም ላይ ሼር አደርግልሃለሁ እና የሆነ እዛው ማዳ አደርጋለሁ ማለት በመሰረታዊነት ስለዚህም ነገር በደንብ ስለሚያብራራ አኪ ያስቀመጠው እንትንም ስላለ እዛ ላይ በደንብ በሰፊ ታገኛለህ እና ፒዲኤፍ አለ፣ እሱንም እልክልሃለሁ። እሺ መኩዬ አመሰግናለሁ። እሺ ቴንክ ዩ ዲያቆን ሕዝቅያስ አመሰግናለሁ። ቴንክ ዩ መኩዬ። እሺ እናመሰግናለን ናቲ። መስመር ላይ ብዙ ሰዎች አላችሁ፣ ያስገባን እንቀጥላለን። ጌዲ እንኳን ደህና መጣ ወንድማችን። እዚህ ቤት ረጅም ጊዜ ሆነ ጠፍተህ ነበር። ሰላም ነው? የምነገርበት ቤት መጥቻለሁ እና ከዚህ በኋላ ቋንቋዬ ወንጌልና ወንጌል ብቻ ነው እና ከዚህ ህብረት ጋር ለመቀላቀል በድጋሚ በጣም ደስተኛ ነኝ። አም ሶ ሃፒ። በጣም 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 ደስ የሚል ቤት ነው። ስለ ሰው የማይነሳበት በጣም በቃ እግዚአብሔር ቃል ብቻ የሚነገርበት ቤት ነው እና በጣም ነው ፕራውድ የማደርግባችሁ ወንድሞቼ። ከጎናችሁ ነኝ አለው። ሀሳብ ሲያስፈልግም ሀሳብ አቀርባለሁ እንደ አቀሚቲ። እሺ እግዚአብሔር ያክብርልን። እናመሰግናለን በማዕከላችን ውስጥ ቴንክ ዩ ሶ ማች። እሺ ክርስቲያኖች ሚውት አድርገኝ። እሺ ይቅርታ፣ ሚውት አድርገው። ዲያቆን ሀሳብ ጨርሳል። እዮባ የሚመቸው ቦታ ነው ያለው አይደል? አዎ አሁን ይመቸኛል። ሀሳብ ስትበት እዮባ ተነሳው። መጽሐፍ ቅዱስ የማይሳሳት ለመሆኑ ማስረጃ ያው በደንብ ሀሳቡን ተናግረዋል እና ቤተክርስቲያኖች የማትሳሳት ማስረጃችን ለመጽሐፍ ቅዱስ እውነተኝነት ማለት ነው። አንድ ክርስቲያን የመጽሐፍ ቅዱስን እውነተኝነት ካላረጋገጠ ክርስቲያን ነኝ ብሎ ሲል እንዴት ነው ማድረግ አልቻልንም? ይቅርታ ተመልሰህ ግባ። እሱ ድጋሚ ኢንቫይት አደርጋለሁ። አንድ ቁጥር ጻፍልኝ። ቀጥል ዮባንተ። እሺ እና ክርስቲያንን የሚሉ ግን ለመጽሐፍ ቅዱስ እውነተኝነት ማረጋገጫ የሌላቸው ሰዎች አሉ። እንዴት ማለት ነው? ቤተ ክርስቲያን የማትሳሳት የክርስቶስ አካል አለች፣ አያምኗትም። የማትሳሳት መሆኗን አያምኑም። በተለያየ ቦታም ብንሆን እንድናለን ወዘተ ይሉና ግን ደግሞ ለመጽሐፍ ቅዱስ ማስረጃቸው ምንድነው ብለን ስንጠይቅ ራሱን መጽሐፍ ቅዱስ እንጂ ሌላ የሚጠቅሱት ነገር የላቸውም። ይሄ አካሄድ ቤተክርስቲያን ያገለለ እንደመሆኑ መልሳቸው አጥጋቢ አይሆንም። ምክንያቱም ቅድም ያልካቸው የኖስቲኮች መናፍቃኖች መጽሐፍትም ነበሩ ስለ ራሳቸው የሚናገሩ። ኢቭን የቁርአኑንም ማንሳት ይቻላል፣ ስለ ራሱ ይናገራል። ሌሎች መጽሐፍቶች አሉ ስለ ራሳቸው የሚናገሩ። ለራስ መናገር ብቻውን ማስረጃ መሆን አይችልም ማለት ነው። አይችላል ከተባለ ግን እነኛን የመቀበል ግዴታ ሊኖርብን ነው። መጽሐፍ ቅዱስ የማይሳሳት ለመሆኑ አስቀድመን በተለይ የአዲስ ኪዳን መጽሐፍት ከመጻፋቸው በፊት የነበረችን ቤተክርስቲያን መቀበል ግድ ይለናል። እሷን ከተቀበልን ሌሎቹ በቤተክርስቲያን ውስጥ ያሉ እንደመሆናቸው መጠን አንቸገርም ማለት ነው ለመረዳት። ቅድም ሀና ጠይቃ ተመልሶላታል በእርግጥና እኔ ላነሳው የምፈልገው ሀሳብ ምንድን ነው? ታምረ ማርያም ይሄ የተስተካከለው ነው ብለህ ካሳያት በኋላ በቃ ይሄን አንብቤ ደግሞ ጥያቄ ይዤ እመጣለሁ ስትል ሰማሁና ገረመኝ። ለምንድን ነው ድነሻል ወይ የሚለው ጥያቄ ስትጠየቅ አይ እኔ እኮ ተማሪ ነኝ አለች። ከታምረ ማርያም ነው የምትማሪው? ሀኒቾ በጣም መቀርባትና ደስ የምትል የመወዳት እህት ነች፣ ከፕሮቴስታንት ነች እና እናወራ ነበር ምናምንና ታምረ ማርያምን አሁን ይሄኛውንም ጭምር አንቤ ደግሞ ጥያቄ ይዤ እመጣለሁ ነው የምትለው እና ለመረዳት ሳይሆን ለመጠየቅ ነው
የሚያነቡት ማለት ነው። እንደዛ ከሆነ መጽሐፍ ቅዱስንም ለመጠየቅ የምናነበው ከሆነ ህይወት አይሆነንም። ምክንያቱም እኛ የምንፈልገው ምንድነው? ሁሌ ጥያቄ ነው። በቃ የሆነ ጥያቄ መሆን የሚችል ነገር ነው የምናዘጋጀው ማለት ነው ከጽሁፉ ላይ። ስለዚህ ህይወት እንዲሆነን ካላነበብ ነው ለመረዳት ለመኖር ካላነበብ ነው መግባባታችን ይጎላል ማለት ነው። እና ልክ እንዲሁ ተአምረ ማርያምን ስታነቢ ለመጠየቅ ከሆነ አንዱም አይገባሽም፣ አንዱንም ልትረጂው አትችይም። ይሄ ለእኛም ጭምር ለሁሉም ነው። ለመጠየቅ የምናነበው የትኛውም ነገር ለጥያቄ እንጂ ለህይወት አይሆነንም። መጽሐፍ ቅዱስን ለመረዳት አንብበን ጥያቄ ቢፈጠርብን የማንበብ ዓላማችን መረዳት ስለሆነ ጥያቄው ሲመለስልን ህይወት ይሆነናል። ለጥያቄያችን መልስ እናገኝ። ለመጠየቅ ከሆነ ያነበብነው ግን መልስ ብናገኝ ራሱ አንቀበለውም፣ ልናምነው አንችልም። አይ እንዲህ ቢሆን እንደዛ ቢሆን እያልን እናሸጋሽገዋለን፣ ዞር እናድርገዋለን መልሱን ማለት ነው። ስለዚህ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን አስቀድሞ እምነታችሁን እወቁ። ድናችኋል ስትባሉ እንኳን ደፈር ብላችሁ መናገር ማትችሉ ሰዎች ሆናችሁ እንዴት ተአምረ ማርያም ላይ ወይ ሌሎች መጽሐፍቶች ላይ ጥያቄ ያለን ምርምር አለን አጥንተናል ወዘተ ማለት አይከብድም ወይ? ይሄ እኔ ጥያቄ ነውና ኦርቶዶክሳውያን ለኛም ትምህርት ነው። የነሱ እንዲህ መሆን ለኛም ደግሞ ትምህርት ነው። ምን ማለት ነው? ሃይማኖታችንን፣ ዶግማችንን፣ የመዳን ትምህርታችንን እያንዳንዱን በደንብ ጠንቅቀን ማወቅ አለብን። ከዛን የሌሎቹን አንቀበልም ስንል የራሳችንን አውቀን ነው ማለት ነው። ይሄ ሊያነቃን የሚችል ነው ብዬ አስባለሁና ማንበብ ማወቅ፣ የራሳችንን እምነት ጠንቅቀን ማወቅ ብናስቀድም የተሻለ ነው ብዬ አስባለሁ። ስለ መልሱ ለሁሉም ቃሎት ያሰማልን። እንደት ቴንኪው ዮባ፣ ናይስ፣ በጣም ጥሩ እይታ ነው። እግዚአብሔር ይስጥልን፣ እናመሰግናለን። እንቀጥላለን። እንግዲህ የገባ ሰው አለ ይመስለኛል። እሺ ቤርሳቤ ያልጎ ከቤርሳቤ ሚዩቴሽን አንቺ እና ኬት ቤተርነት እንደመጣሽ ንገሪኝ። ከዛ በኋላ ወደ ጥያቄና መልስ እንሄዳለን። እታችን አለሽ? ኦኬ፣ ገብታችሁ ጸጥ፣ ሪኩዌስት ልካችሁ ጸጥ። አንዳንዴ በጣም ታስቢ ፕሮቴስታንት ታዜም ሰምታ መሰለኝ ዝም ያለችው፣ ፈርታ ነው። ግርማ ሞገስ ያለው ድምፅ የምር በጣም በዝማሬ አገልግሎት ግን ትንሽ መሄድ ይኖርብኛል ይመስለኛል። እዚህ ሚዲያ ላይ መኩም ትላለህ። ኧረ ወፎች ይሮጣሉ ነው ወይስ ይቀመጣሉ? መከራ የተሰበሰበውን ህዝብ ልትበትን ነው። ወቅቱን የዋጀ አገልግሎት እናደርገው። ጭራሽ ሁሉም ቤት ገብቷል። በቃ የኔ ጸጋ ሊያቦካው ነው መሰለኝ። በቃ ደህና አደሩ። ሊያቦካው ነው ሳስብ፣ ጠብቀን የኖርነውን የበገና ስርዓት ሊያበላሸው ነው ዜማውን። እዮባ ማን ነበር በቀደም ምታው ያለው በገናውን? ባለፈውማ የለውም ነበር። የሆነ ሰው መኩ ያስተማረ ምኑን ልምታው አለ። ስለዚህ ልደት በገና ምን ይደረጋል ንገረን። ኧረ በስመ አብ ዲያቆን የምሬን ነው በለኝ ብቻ። አይ ተናገር፣ አውጥተዋል። እንደሚደረግ ኮመንት እያነበበ ነው። ኮመንት እያነበበ ነው። ምን እንደሚደረግ ሳታቅ ነው የተሸከምከው ወንድማችን። እሺ እንግዲህ ተጠየቅ። መሰንቆ ምን ይደረጋል? ክራር ምን ይደረጋል? በገና ምን ይደረጋል? መሰንቆ በገና ይደረደራል። አንብቧል መሰለኝ። መሰንቆ የዋሽንቱን ሊሆን ይናገራል። የዋሽንቱን ታውቀዋለህ? እርግጠኛ ነኝ። መሰንቆ ይገዘገዛል። መሰንቆ ይገዘገዛል። በገና ይደረደራል። ክራር ይመታል። ዋሽንት
አረ ይገረፋል ነው ክራርተው በእናትህ ካሪ ይገረፋል አይደለም ይገረፋል ነው። እሺ ከሆነ ጥሩ። ዋሽንት ግን ጺም መንጨት ሳይሆን መልስልን። ጺም መንጨት መልስ አይሆንም እባክህ፣ እየጠበቅን ነው። አቺኛውን ፓርት አጥንቻት ልምጣ ዲያቆን ከይቅርታ ጋር ጠየቁም እሱ እግዚአብሔር ይባርኮት። ከታች አንድ ወንድማችን የሚካኤል የሚል እያየው ነበር ይነፋል ይላል። ምን ያህል እርግጠኛ እንደሆነ አላውቅም። ያው የትንፋሽ መሳሪያ አይደለም። እውነት ነው። ዲያቆን አልጠየቁም። አንተ ለምንድን ነው እሱ ላይ ስታክ ያደረከው? ደግሞ ፈገግታ በፈገግታ ሆነሃል። የብሶ ጥያቄ ነው። በዛ ነው የህዝብ ጥያቄ ለመመለስ። አቤት አቤት፣ ሁላችንም እዚህ ጋር ያለ ነው። ፕሮቴስታንቶች አላችሁ? ዲያቆን ችንን ልትል ነው?